ሰላም እንደምን ቆያችሁ? ሙሉ ሀሳቦች ነን። ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን አትርሱ። ጥሩ ጊዜ። በጋምቤላ ክልል በኑዌር ዞን በተከሰተ የኮሌራ ወረርሽኝ የሟቾች ቁጥር ከ30 በልጧል ተባለ። በአዲስ አበባ ከሰሞኑ እየተስተዋለ ያለው የአየር ሁኔታ ለእሳት አደጋ አባባሽ ነው ተባለ። ትራምፕ በአሜሪካ የሚኖሩ የ240,000 ዩክሬናውያንን ሕጋዊ ፍቃድ ሊሰርዙ መሆኑን ተናገሩ። የዩክሬኑ ፕሬዝዳንት ዜሌንስኪ ሀገራችን ከአሜሪካ ጋር ልታደርገው ያቀደችው ውይይት ፍሬያማ እንደሚሆን ተስፋቸውን ገለጹ። በጋምቤላ ክልል በኑዌር ዞን በተከሰተ የኮሌራ ወረርሽኝ አንድ ወር ባልሞላ ጊዜ ውስጥ የሞቱ ሰዎች ቁጥር ከ30 በላይ እንደደረሰ የዞኑ ጤና መምሪያ አስታወቀ። በዞኑ 1,000 በላይ የሚደርሱ ሰዎች በበሽታ መታመማቸውን ተመልክቶ የኑዌር ዞን ጤና መምሪያ ኃላፊ አቶ ጎትቤል ግርማ በሰጡት ቃል ወረርሽኙ ቀድሞ ከተከሰተባቸው ዋንታው እና አኮባ ወረዳዎች አሁንም ስርጭቱ ከፍተኛ እንደሆነ ጠቅሰው መድኃኒቱ በበቂ ሁኔታ እንዳልቀረበላቸውም አመልክተዋል። በአዲስ አበባ ከተማ ከሰሞኑ እየተስተዋለ ያለው የአየር ሁኔታ ደረቃማ፣ ነፋሻማ በመሆኑ ህብረተሰቡ ራሱንና አካባቢውን ሊጠብቅ ይገባል ተባለ። በከተማው ከሰሞኑ ያለው የአየር ሁኔታ ካሳለፍናቸው ወራቶች በከፍተኛ ሁኔታ ሞቃታማ በመሆኑ በተለያዩ ሁኔታዎች አደጋ ቢከሰቱ አባባሽ ስለሆነ ህብረተሰቡ ከፍተኛ ጥንቃቄ ሊያደርግ ይገባል ሲል የአደጋ ስጋት አመራር ኮሚሽነር ኮማንደር አህመድ መሐመድ ለብስራት ሬዲዮ ቴሌቪዥን ተናግሯል። በአብዛኛው እየተከሰቱ ያሉ አደጋዎች ከጥንቃቄ ጉድለት በመሆኑ ህብረተሰቡ ከምንጊዜም በበለጠ ራሱንና አካባቢውን ሊጠብቅ ይገባል ተብሏል። በከተማ ደረጃ 11 ብቻ የአደጋ ምላሽ መስጫ ያሉ ሲሆን በአሁኑ ሰዓት 26 የሚሆኑ ምላሽ መስጫዎች መቋቋማቸው የተለያዩ ስራ እየተሰራ እንደሚገኝም ተናግሯል። ህብረተሰቡ በማንኛውም አደጋዎች ሲከሰቱ በ939 በመደወል ለተቋሙ ማሳወቅ ይችላል ተብሏል። ባለፉት 6 ወራት በአዲስ አበባ እና አካባቢዋ 244 አደጋዎች ያጋጠሙ ሲሆን ከዚህም ውስጥ 144ቱ የእሳት ሲሆን ቀሪው 100 ሌላ ድንገተኛ አደጋዎች ናቸው ተብሏል። በደረሱት አደጋዎች ምክንያት 81 ሰዎች ላይ ከባድም ቀላልም ጉዳት የተመዘገበ ሲሆን ከ370 ሚሊዮን ብር በላይ የሚገመት ንብረትም ወድሟል ብለዋል። ትራምፕ በአሜሪካ የሚኖሩ የ240,000 ዩክሬናውያንን ሕጋዊ ፍቃድ ሊሰርዙ ነው። የትራምፕ አምባሳደር ከሩሲያው ጦርነት ሸሽተው የመጡ የ240,000 ዩክሬናውያንን ጊዜያዊ ሕጋዊ ፍቃድ ለመንጠቅ ማቀዱን ሮይተርስ የትራምፕን ከፍተኛ ባለስልጣን ጉዳዩን የሚያውቁ 3 ምንጮች ጠቅሶ ዘግቧል። ሮይተርስ እንደዘገበው ይህ የዩክሬንን የማፈናቀል ሂደት በሚያዝያ ወር ላይ እንደሚጠበቅ ተግባራዊ ሊደረግ ይችላልም ተብሏል። እቅዱ ከፕሬዝዳንት ዶናልድ ትራምፕ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ከፈጠሩት ፍጥጫ ቀደም ብሎ ነው ተብሏል። በፕሬዝዳንቱ ባይደን ስር ወደ አሜሪካ እንዲገቡ ወደ 1.8 ሚሊዮን ለሚጠጉ ስደተኞች የተዘረጋውን ጥበቃ በመሰረዝ የትራምፕ አስተዳደር ሰፊ ስደተኞችን የማስወጣት ጥረት አካል ነው ብሏል። ሆኖም ግን ከዋይት ሀውስ ምንም አይነት ይፋዊ ምላሽ አልተሰጠም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራችን ከአሜሪካ ጋር በመጪው ሳምንት በሳውዲ አረቢያ ልታደርገው ያቀደችው ውይይት ትርጉም ያለው እንደሚሆን ተስፋቸውን ገለጹ። ፕሬዝዳንቱ በሳውዲ አረቢያ ቢገኙም በውይይቱ የማይሳተፉ ሲሆን ሀገራችን አስቸኳይና ዘላቂ ሰላም ለማምጣት እየሰራች ነው ብለዋል። ዕለታዊ ሙሉ ሀሳብ ዜናዎችን የተከታተላችኋቸውን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን መጫን አትርሱ። ሰላም።